ሰዎች መሀል እንግዲህ ጭንቀት ውስጥ ገብተዋል። አሁን ላይ ርብቃ ደግሞ በቅናት ተነሳስታ ከልዕልት ጋር በመሄዱ ነው እንግዲህ ተከትላ የመጣችው። በቤት ውስጥም ከልዕልት ጋር ቀጠሮ እንዳላቸው ከተናገረች በኋላ እኔ ደግሞ አንተ ብቻውን ልተውክ አልችልም በማለት ርብቃ ተከትላ ሄዳለች። ብሩኬ ይሄ ነገር አልተቃወመውም። ልዕልት ግን አካሄዷ የነበረው ከብሩኬ ጋር ብቻዋን ነበረ። ነገር ግን ኤልሳ ደግሞ ርብቃ ደግሞ በጭራሽ ከሱ አልለይም ብላ ተከትላ ትሄዳለች። በዚህ መሀል አለባበሷን በጣም ጥሩ ሆኖ ነበረ ከሌላው ጊዜ በላይ። ነገር ግን ከብሩኬ ፊት ለፊት ያገኘችው ርብቃ ስለነበረ ልዕልትም ደስተኛ አልነበረችም። የልዕልት ባህሪ እንግዲህ ከርብቃ ጋር ብዙም ባይመሳሰልም ርብቃ ደግሞ ትንሽ ከብሩኬ ጋር ሰው ስታይ በጣም መጥፎ አመለካከት ስላለ፣ ሌላኛው ደግሞ እንግዲህ ቾምቤን አሞት ነበረ ለማየት የሞከሩት ቾምቤን አሞት። እነሱ ግን ጭቅጭቅ ውስጥ ነበሩ። ቾምቤ እንግዲህ ምግብ ከበላ በጣም ሽንት ቤት ለመግባት በጣም እንደሚያስቸግረው ነበረ እየተናገረው። ነገር ግን ከዚህ በላይ ደግሞ ምግብን እንዴት ልትተው ትችላለህ እያሉ ሲነግሩት ነበረ። እንግዲህ በምግብ አልጨክንም፣ ከምግብ ከምጨክን መብላት የመጣው ይምጣ ብሎ ነበረ መብላት የጀመረው። ነገር ግን ቾምቤ አንተ እኮ በምግብ እንደማትጨክን አውቃለሁ በማለት ልዕልትም ትስቅበታለች። ሌላኛው ርብቃ ደግሞ እንዴት ነው አንተ በእንደዚህ አይነት ሁኔታ እየበላክ ያልወፈርከው በማለት በጣም ትናገረዋለች። አንተ እኮ ይሄን ያክል እየበላክ በጣም ትልቅ ግዙፍ ሰው መሆን ነበረብክ፣ አሁን ላይ ግን የምትመስለው እያለች ባበላሉ ስትገረም ነበረ። እንግዲህ ብሩኬ ርብቃ በንግግሯ በጣም እየከፋውና ለምንድን ነው ርብቃ የምትናገሪው ነገር ማወቅ አለብሽ ብሎ ነበረ። እንግዲህ አሁን ላይ ቾምቤ ደግሞ ህመሙ በጣም እንደባሰበት ነው እየተናገረው። ማህሌታውንም እንደታሰረች ነው። ከታሰረችበት እንግዲህ ምግብ አምጥቶላት ነበረ። ይህንን ምግብ መብላት አለብሽ ግዴታ ብሏታል። ግን ደግሞ ምግቡ በጭራሽ አልበላም፣ ምንም ነገር ብታደርግ ይህ ምግብ ልበላ አልችልም ብላለች። ምግቡ ግዴታ ትበያለሽ፣ እምቢ ካልሽኝ ደግሞ ማደርገው ነገር ይከፋል ብሎ ተናግሯታል። በዚህ መሀል እንግዲህ የፍቅረኛዋ ቀለበት ያሳያታል። ይሄ ቀለበት እንዴት ልታገኘው ችለሃል? ከየት ነው መጣኸው? ብላ ስትጠይቀው ነበረ። ቀለበቱም ያገኘው እንግዲህ በቅርብ ቦታ እንደሆነ የፍቅረኛሽ እንደሆነ አውቃለሁና ስለዚህ ይሄንን ነገር እንዳየሽው ነው እጁ ቆርጬ ማምጣት አለብኝ እንዴ እያለ ሲያስፈራራት ነበረ። እንደዚህማ ማድረግ የለብህም በጭራሽ እንዳታደርገው ብላ በጣም ስትናገረው ነበረ። ታዲያ አንቺ መብላት ካልቻልሽ ካልበላሽ ደግሞ ማድረግ የማይቀር ነገር ነው ብሎ ነበረ እየተናገራት። በዚህ መሀል እንግዲህ አሁን ላይ ይሄ ነገር በጭራሽ አንቺ የማትፈልጊው እምቢ ካልሽ እጁን አለበለዚያ ደግሞ እሱ መሆኑን እንድታውቂ ጭንቅላቱን ቆርጬ ያመጣልሻለሁ እያለ ሲያስፈራራት ነበረ። እኔ የማላደርገው ከመሰለሽ ተሳስተሻል እያላትም ነበረ። እንግዲህ ማህሌትም በሁኔታው በጣም ጨካኝ የሆንክ ሰው ነክ፣ እንዴት ነው እንደዚህ አይነት ነገር የምታደርገው ብላ ስትናገረው ነበረ። ቾምቤ እንግዲህ ከሁሉም ለብቻ አድርጎ ልዕልትን ማውራት እንዳለበት ሲናገር ነበረ። ብሩኬና ርብቃ ሄዱ፣ እኔ ግን ልዕልትን ማዋራት የምፈልገው ነገር አለ ብሎ ልዕልትንም ለማዋራት ይሞክራል። ልዕልት ደግሞ ከቾምቤ ጋር ቾምቤ ምንድን ነው ከእናንተ ጋር ሁለታችሁ ባላችሁ ሰዓት ለምንድን ነው ከርብቃ ጋር የምትሄዱት ሁለታችሁ? እና ደግሞ ርብቃ ደግሞ ከብሩኬ ጋር ያላት ግንኙነት ምንድን ነው ብሎ ነበረ የጠየቀው። ቾምቤን ባለው ነገር እኔ እውነተኛው ልንገርክና እሱንም ብሩኬን ታፈቅረዋለች፣ ብሩኬን ስለምትወደው ነው እኔ ከሷ ኋላ የምትሆነው በማለት ነበረ እንግዲህ የተናገረው። አሁን ላይ ቾምቤ ደግሞ አንቺ ለብሩኬ ታስፈልጊዋለሽ፣ አንቺ ነሽ የልጆቹ እናት ሆነሽ ግዴታ ልጆቹን እንዲሰበሰቡ ማድረግ ያለብሽ እና እኔ ምልሽን አድርጊ ልዕልት እባክሽን መንገድ እንዳይተው እና ደግሞ ብሩኬ አንቺ ከጎንሽ እንደምትወጂው አውቃለሁ ብሎ ይነግራታል። ምንድን ነው የምታወራው? እኔ ብሩኬን አልወደውም ብላ ትናገራለች። በዚህ ሰዓት እኔ አትዋሽኝ፣ እኔ እኮ በደንብ አድርጌ ነው የምረዳሽ እና ስለዚህ ብሩኬ በደንብ አድርገሽ እንደምትወጂው አውቃለሁ ብሎ ነበረ የተናገረው። በዚህ መሀል እንግዲህ ርብቃ ከብሩኬ ጋር ስትጨቃጨቅ ነበረ። አንተ ግን ቆይ አሁን ለምንድን ነው ማን ሄደው እሷን የምንጠብቃት እያለች ነበረ። እና ደግሞ ከርብቃ ጋር
ልዕልት ጋር ያላት ግንኙነት ለምንድን ነው አንቺ ልዕልትን በዚህን ሁኔታ የምታናግሪያት ችግር አለ ወይ ብሎ ብሩኬም ለርብቃ ጠይቋታል። ርብቃ ደግሞ ምንድን ነው የምታወራው? ስለሷ እየተቆረቆርክላት ነው፣ ለሷ ጠበቃ እየሆንክላት ነው፣ ስለዚህ ስለሷ እያሰብክ ነው በማለት ነበረ ርብቃ በንዴት ስትናገረው ነበረው። ብሩኬ ለማስረዳት እየሞከረ ሁኔታው እኮ እያየሁ ነበርና አንቺ የምታናግሪበት መንገድ በጣም መጥፎ በሆነ መንገድ ነበር ከልዕልት ጋር ግጭት ውስጥ ስትገቢ የነበርሽው በማለት ነበረ የተናገረው። እንግዲህ ደግሞ ከልዕልት ጋር የምትጋጨው ነገር ብታቁም ይሻላል። ነገሩ እንደዚህ ነው፣ ለእሷ ጥብቅና መቆምህን ነው ወይ እያለች በጣም ተናዳ ስትናገረው ነበር። በዚህ መሀል እንግዲህ ልዕልት ሁሉንም ነገር ገብቷት ስለ ብሩኬ የምታስበው ነገር በልቧ ለቾምቤም ነግረዋለች። እኔ ማድረግ የምፈልገው ነገር የምችለውም ሁሉ እኔ ራሴ ያደርጋለሁ፣ ቾምቤ አትጨነቅ ብለዋለች። ይህ ነገር ደግሞ ለቾምቤም እውነቱ ነግረዋለች። ቾምቤ እውነቱን በሷ ሰምተዋል። እንደምታፈቅረው ደግሞ ለብሩኬ እንግዲህ ለቾምቤ ነግረዋለች። በዚህ መሀል እንግዲህ ሁሉንም ነገር ርብቃ ለምን አይነት ነገር እንዲህ እንደምታደርግ ሁሉንም ግልጽ ሆኖላታል። በዚህ መሀል ግን ብሩኬ ባላወቀው ነገር የርብቃና የልዕልት ሁኔታ አጋጭተውታል ማለት ነው። እቤት ውስጥ እንግዲህ አያታቸው በጣም ስለተናደደችባቸው ልጆቹም እሷን ለማየት በሚሞክሩበት ሰዓት ግን ደግሞ ፊት አንስታቸዋለች። በጭራሽ ማየት አልፈለገችም እና እንዳያዋት ጀርባዋን ታቀብላቸዋለች። በዚህ ሰዓት እንግዲህ ልጆቹ ከፊት ለፊቷ ስላልጠፉ ተመልሳ ወደ እነሱ ትዞራለች። ወደ እነሱ ከሄደች በኋላ አያቴ እንዳትገፊብን፣ እኔ እኮ አንቺን ያልመረጥኩበት ምክንያት አለኝ፣ ፈርቻለሁ፣ በጣም ነው የፈራሁት፣ አባዬም እንደ እናቴ እንዳላጣው በማለት ነው እንደዚህ አንቺን ጠልቼሽ አይደለም በማለት ይቅርታ ትጠይቃለች። ወይዘሮ ሂሩት እንግዲህ በጣም ፌቡም ስታለቅስና አባቷ የመረጠችበትንም መንገድ ዳግመኛ እንደ እናቷ ጥላት እንዳሄድ በማለት እንደሆነና በሷ ምክንያት ይህንን ነገር እንዳይሰማት እያሰበች ነበረ። ወይዘሮ ሂሩትን በጣም ውስጧ ከፍቷት እኔም ባይሰስ እያለች እንግዲህ የልጅ ልጇንም ስተባብ እኔ እንደዚህ አይነት ነገር ለምን ታስቢያለሽ ልጄ በማለት ነበረ የተጨነቀችው። ወይዘሮ ሂሩት ሁሉ ፎክራ በአንዴ እንዲህ ትዞራለች ማለት ነው። ወይዘሮ ሂሩትም እንግዲህ አንተ እሺ እሷስ አባቷ ሆኖ መርጣለች፣ ምክንያትም አላት። እሺ ግን አንተ እንዴት ከኔ ከአያትህ ሚኪ የእንጀራ እናት እንጀራ አባት ትመርጣለህ በማለት ወይዘሮ ሂሩትም ታፋጥጠዋል። እንግዲህ ጅል የተባለውንም አሁን ላይ ጅል ነው ይሄ ልጅ ያለውንም ሚኪ ካልብ ግን የአያቱን መልስ የሰጠው እሱን ለምን መረጥከው ትፈራዋለህ እንዴ በማለት ነበረ የተናገረችው። በዚህ ጊዜ ግን ካልብም የመለሰው ምላሽ አባዬን በመርጥ አንቺ ትከፋያለሽ፣ አንቺ በመርጥ ደግሞ አባዬ ይከፋልና ስለዚህ ከሁለታችሁም እንዳላስከፋችሁ በማለት ነው ሚኪ የመረጥኩት በማለት ይናደዳል ትናገራለች። በዚህ ጊዜ ግን ወይዘሮ ሂሩት እንዴት የማትወደው ሰው እያለች ስትጠይቀውም ነበረ። ወይዘሮ ሂሩትም እንግዲህ ካሁን በኋላ ልጆቼ እናንተ እንድትከፉብኝ አልፈልግም፣ እናንተ ምንም ነገር እንዲነካችሁ አልፈልግም እና እንድታዝኑም እንድትጨነቁም አልፈልግም ልጆቼ በማለት ነበረ ያባበለችው። በዚህ ጊዜ ወይዘሮ ሂሩት እንግዲህ ልጆቹ ላይ እንዳልተከፋችባቸው እና ካሁን በኋላም ደስተኛ እንዲሆኑላት እና ሌላ አማራጭ አለኝም በጣም እኮ ነው የምወዳቸው፣ እኛ በጣም እንወድሻለን እያሏት ነበረ። በዚህ መሀል ወይዘሮ ሂሩት እንግዲህ ይህንን አድርጋለች። እንግዲህ ሚኪ ከአባቱ ጋር ተጋጭተዋል። አባቱ ልጄ ካላመጣ ከክፍሌ ውጣና ዳግመኛ ደግሞ ስለ እኔ አትጨነቅ፣ ወደ እኔ ክፍልም እንዳትመጣ ብሎ አባቱ ከክፍሉ እንዲወጣ አድርጎታል። በዚህ ሰዓት ግን እና ደግሞ መድኃኒትም አልወስድም ስላለ በጣም ሚኪ የአባቱ ሁኔታ አስጨንቆታል። ሚኪም ወደ ጋሽ ዘነበ በመሄድ እባክህን ወደ አንተ የመጣሁት እርዳታን ፈልጌ ነውና አንድ ነገር አስቸግርሃለሁ፣ እባክህ እርዳኝ በማለት ሁሉም ነገር ይነግረዋል። ወይዘሮ ሂሩትም እንግዲህ ልጆቹን ሰብስባ ይዛቸዋለች። አሁን ላይ ሚኪ ደግሞ ጋሽ ዘነበንም አሁን ላይ ማህሌት ታግታለች እና ለአባዬ መናገር አልቻልኩም እና ደግሞ መድኃኒቱም አልወስድ ብሏል። መድኃኒቱም እንዲወስድና እውነቱ እንድትነግረው ካንተ ብዬ ነው፣ አንተ ታላቅ ሰው ስለሆንክ በማለት ነበረ የተናገረው።
ልዕልት አሁን ላይ ካሁን በኋላ ወደ እኔ ስትመጣ ርብቃንም ይዘሃት እንዳትመጣ በማለት ለብሩኬ ትናገረዋለች። ብሩኬም ለምንድን ነው እሷ መምጣት ከፈለገች እንዴት እኔ ዝም ብዬ አትምጪ እላታለሁ በማለት ይናገራታል። ብሩኬም ደግሞ ይህንን እያልኩ አይደለም፣ ግን በቃ ብቻህና አንተ ወደ እኔ እንደምትመጣም እንዳትናገር እያለች ስትነግረው ነበረ። ብሩኬ ግን ገባኝ፣ በፍርድ ቤቱ ጉዳይ ሚስጥር ታወጣለች ምናምን ብለሽ ከሆነ ሀሳብ እንዳይገባሽ በማለት እሷ ሚስጥር አታወጣም በደንብ አምናታለሁ በማለት ነበረ ብሩኬም የተናገረው። እንደዛ ማለቴ ሳይሆን ግን ይዘሃት እንዳትመጣ በቃ ብላ ትናገራለች። እንደዛ እንኳን ማስቆም አልችልም በማለት ብሩኬም ይናገራል። ብሩኬ ስለ ሁሉም ነገር አሁን ላይ አውቋል። ከርብቃ ጋር ባየው ሰዓት ብሩኬንም ካሌብ በጣም ተናደዋል። ከእሷ ጋር መዝናናቱ ቀጥለህበታል፣ ተዝናንተህ ነው የመጣኸው በማለት አባቱንም ተናዶ ተናግሮታል። ካሌብም የተሰማው ነገር ሁሉ ከተናገረ በኋላ ልጄ እንደዚህ እንዴት ትላለክ? እኔ እኮ ሄድኩኝ ጓደኛዬን ለመጠየቅ ነው፣ ለዛ ነው በማለት ነበረ የተናገረው። ሚኪያስም አሁን ላይ ከጋሽ ዘነበ ጋር ሆነ ወደ አባቱ ሄደዋል። ካሌብም አባቱንም እንዴት ነው ግን ልጄ እኔን እንዲህ ልትጠላኝ የቻልክበት ምክንያት ምን አድርጌህ ነው በማለት ይጠይቀዋል። አንተ እኮ እኛን አትወደንም፣ እናቴንም ያጠፋት ሰው አውቀህ ዝም ብለሃልና ስለዚህ አንተ ደግሞ እኔ ሚኪያስ የመረቁበት አንደኛው መንገድ ሚኪያስን መበቀል ስለመፈለግ ነው በማለት ነበር እየተናገረው። ሚኪ ይህንን ነገር አለመስማቱ ጥሩ ነገር ነው ብለዋል። እንግዲህ ብሩኬ ካሁን በኋላ ስለዚህ ነገር አታስብና ስለ ሁሉም ነገር እኔ እጨነቅበታለሁ ልጄ እባክህ ሲለውም ነበረ። አንተ ምንም ማድረግ አትችልም፣ የእናቴንም በቀል እኔ በቀልላታለሁ ብሎ ነበረ ካሌብም የተናገረው። በዚህ ሰዓት እንግዲህ ልጄ ነግሬሃለሁ እና እኔ እኮ እርግጠኛም አይደለሁም እና እርግጠኛም ቢሆን ደግሞ ማደርገው አድርጋለሁ ብሎ ይናገራል። ካሌብም ቀጥሎ እንግዲህ እኔ ነኝ የማደርገውን ቀድሜ የማደርገው እናቴንም በህይወት አሰጥቶኝ እኔ ዝም አልለውም፣ ሚኪንም እበቀለዋለሁ በማለት ይናገራል። እንግዲህ የጠላበትንም ብሩኬ ነው እናትህንም እያስወገዳት በማለት ነግሮኛል ብሎ ካሌብም እሱ ላይ አመጽ እንዲነሳ ያደረገው ሚኪ እንደሆነ ይነግረዋል። አሁን ላይ የሚኪ አባት ጋር ዘነበ ይዞ ሚኪ ይዟቸው ሄደዋል። በዚህ ሰዓት መድኃኒታችሁም እንድትወስዱና የምነግራችሁም ነገር አለ ብሎ ተናግረዋል። እና ደግሞ አንዱ ነገር ንገረኝና እና ደግሞ መድኃኒቱም አልወስድም ብለዋል። ልጄ ብቻ ነው የምፈልገው እያለ ነበረ። ነገር ግን ልጅህንም የት እንዳለች እንናገራለን፣ ግን መድኃኒትህን መውሰድ ያለብህ ብለው ይነግሩታል። ቃል ካልገባህልን አንድም ነገር አንናገርም ብለው ነበር የተናገሩት። በዚህ መሀል እንግዲህ ቃል እገባለሁ በማለት መድኃኒቱም እንደሚወስድ ይናገራል። ስለዚህ ማህሌት አሁን ላይ ታፍናለች ብለው እውነቱን ይነግሩታል። ማህሌት ታፍናለች ብለው ከነገሩት በኋላ እንግዲህ አባት በድንጋጤ ይህንን አይነት ህመም ውስጥ ይገባል። የሚኪ አባት በጣም ይታመማል።